የመጣች ሴት እውነት ብለሻል። ልክ ሀይሚ ኃላፊ አግዳሚ ሴት መጣል ባደርገው ነው ምስመው ምንም ብርቅ አይታደርገው ደግሞ የሆነ ነገር አለ የሚል አይነት ስሜት ሁሌ ነው ያለበት። ነፃነት ይዛ በስርዓት እኮ እንትን አትልም። ግን እኔ አሁን ድራማው ላይ ያ ደግሞ ከሱ የሚመጣ ጫና ነው እንደምት ተነጋግረውት ምናምን ይመስለኛል የድራማው ምናልባት ለዛም ሊሆን ይችላል። ብዙ አስተያየት ማልሰጠው ግን የዛ የኢቨንት ቀን የነበረው ፊሊንግ አሁን ድራማ ነው የምትይው? አሁንም ይሄን 3 ቀን ያየሽ? ይዘር ይሄን መሰለኝ ድራማው ቢተውት ግን የሚያሳዩት ሾው ነው። ጌም መጫወት ስለፈለጉ እሱም ደግሞ ዱባይ አይ ቲንክ ብቻውን የሚሄድበት ኬስ ስላለ ነገሮችን ክሊር ሳያረጉ ጌም ለመጫወት መጡና ያ ነገር ሀፕን ሲያደርግ በቃ ወደ ድራማውን ቀጥል ብለው ወደ ድራማው እየቀጠሉ ይመስለኛል። እንደዛ ነው የሚሰማኝ። ግን መጨረሻ ላይ ሳየው አብራው የምትሄድ ነው የመሰለኝ። ለምን እንደሆነ ታውቂያለሽ? ብዙ ነገር ስለከለከልኩት ከዚህ በኋላ በቃ የከለከልኩትን ነገር ማድረግ አለብኝ እራት ምናምን ብላ ስትል ልክ ሳታወራ ገብቶሻል። ከዚህ በኋላ በቃ ምናምን ሳትል ስለቆመ ምናልባት የምትጠይቀኝ ነገር አለ ያለችው ላይ ምናልባት እንግዲህ ልሄድ ወስኛለሁ። ምናልባት ልትሄድም ትችላለች። ሁለቱም ሊቀሩ ይችላሉ አሰብኩኝ። እንደዛ ይዘሪ እሱ ጋር እኮ ይዘሪ የምትጠይቀኝ ነገር አለ። በቃ ቀንህን አላበላሽ፣ ይሄ ቀን ያንተ ነው ድራማው አለች። ቆመና ነገራው ሊሆን ይችላል ብዬ አሰብኩኝ። ከቪዲዮ ውጭ ነው ቪዲዮውን እሷ እኮ ከጠየቀኝ መልስለታል። እኔ ማልሄድበት የራሴ የሆነ እንትን አለኝ፣ አልሄድም። እኔ እንደውም እንድትሄድ የፈለገ አይነት አይደለም አጠያየቁ። በቃ ቀረሽ አይደል? በቃ የሆነ እርግጠኛ መሆን የፈለገው ነገር ያለ እንጂ እንድትሄድ የሚገፋፋ አይነት ስሜት ላይ እንደውም እርግጠኛ የቀረ አይነት ስሜት አይታይም። ያወራችሁና እሷ ጋር ነው የማይታየው እንጂ እሱ ጋር በቃ ማጣራት ነው እሱ ጋር የያዘው እና እርግጠኛ ነሽ ቀርተሻል ነው እንጂ ሂጂ እባክሽን አይደለም ያየሁት። እኔ የዛሬው ፖስት እና ቪዲዮ ባይዘው ኢትዮጵያ ውስጥ ነው ቦታውን ያውቃሉ። ኢትዮጵያ ቤታቸው ነው። ያንን ነው የምትዩ? ፎቶ ቦታቸው አይደለም ማለት ቤታቸው አይደለም። አዎ ፎቶ እንትን ኢትዮጵያ ነው። አንድነት ፓርክ ኢትዮጵያ ነው እንትን አይደል? ሄደዋል እያሉ ሲያወሩ ሄደው ይሆን ይችላል። ማታ ላይ ሄዳሉ የሄዱም መሰለኝ። እሷም የሆነ ቦታ ላይ ብቻ በእርግጠኝነት ትሄዳለች። ካልሄደችም እሱ ሄድ አይመስለኝም። ለመስራት ያደረጉት ሲስተም ነው ሄዱ። አይ ቲንክ ለሆነ ኬዝ ይሄዳል። 1-4 ቀን ምናምን ሄዱ ይመጣል። ድራማቸውም እኔ ግን እቺስ ነው ቢግ ዲል። እኔ አሁን 10 ቀን የሚወራ ዱባይ አይመስለኝም። እኔ ለምን በጣም ብዙ ሰው ያወራም ደርሰው ትናንትና ምናምን ተመለሰለት ነው በጣም የማውቀው ወርቅ ቤት፣ በጣም ትልቅ ወርቅ ቤት ፒያሳ ያለው ሰው ዱባይ ወርቅ ላይ ያመጣ ሲሄድ ሰው ተፈልጎ ቤት ውስጥ የኪራይ እንዲከፈል፣ ምክንያቱም በጣም ውድ ስለሆነ ሆቴል። በጣም ሚሊዮነሮች እኮ ናቸው የሚኖሩበት ቤት ምናምን ልነግርሽ አልችልም። አዲስ አበባ ላይ የሚነዱት መኪና፣ ምግብ በስነስርዓት ተዘጋጅቶ ገንዘብ እንዳያወጡ ውድ ስለሆነ እና ብሩክ በጣም በቃ ዱባይ ልሄድ ነው ምናምን ብሎ ሲያወራ ይገርመኛል በጣም። ማለት እንደ ላይክ ማለት አይኖረውም ማለቴ ሳይሆን ያ ገብቶሻል። ዛሬ የሆነ ነገር ልንገርሽ። አሁን ሪያሊቲው ነው የምናወራው እና እነሱ በደንብ ነው ገንዘብ ሜክ የሚያደርጉት። በአንድ ዩቲዩብ ቪዲዮ በመቶ ሺዎች የሚቆጠር ለሱ ደርሶ መምጣት እዛ ሆቴል መያዝም ትልቅ ነገር ብርቅ ነገር ምናምን አይደለም። ግን እሱ ለሱ በጣም ትልቅ ነገር ይመስለዋል። እስኪ ልብ ካለው ፍራንስ ይሄድ እስኪ ያኔ እናምነዋለን። እንኳን አሜሪካ ፍራንስ ይሄድ መጀመሪያ። ዱባይም እኮ እንደዚህ ለእንትን መተሽ እንዳለችው ይዘራውን ለምሳሌ ሰው አመቻቸሽ ቤት ምናምን እንትን ብራውጣም ከኢትዮጵያ ሄደ ሰው የሆነ መዝናኛ ቦታ ራሱ ለመሄድ እኮ 150 ብር ከፍለሽ ነው በዱባይ። 150 ማለት በኢትዮጵያ 6000-7000 ብር ደርሷል። እና በጣም ለትራንስፖርት ብቻ ከቤትሽ መዝናኛ ቦታ ከፍለሽ ለአንድ ሰው ማለት አሪፍ ቦታ ለመግባት እንደዛ ነው። ይሄ ምግብ ምናምን በኢትዮጵያ ሆቴል በጣም እንትን ነው
ግን የሆነ ሰው ምን አለ ካለሽ ግን በእንትንሽ የለም በሌቭልሽ የለም ማለት በየደረጃው ይኖራል። ግን ውድ ነው። ሀበሻ ቤት 800 900 1000 እንደዛ ደግሞ አታገኝም ቶሎ እንጂ አታገኝም። ትልቅ ሆቴል ላይ አታገኝም። ግን ሀበሻ አሁን ለምሳሌ ሀበሻ ቤት ከሆነ ኖርማል ነው። ኬፍኪ ግን ለዛ ደግሞ ቀድመሽ ማዘጋጀት አለብሽ ነው ከመምጣት ጋር። የሆነ ነገር ልናገር ነው ግን እንደዚህ ማለቴ በጣም ከሰርኩ ያበዛው ለዚህ ነው መሰለኝ። አዎ ግልጽ ነው። የሆነ እንትን ባለፈው ዱባይ አልሄዱም ማሻው እንትን ያሉበት በረዶ ላይ ምናምን አንድ ሰው አሁን እዛ ትራንስፖርት እንደ አሉበት ቦታ እንትን ይላል። ታክሲ ነው የሚቆጠው ለመግባት ብቻ 170 ብር። እንዴት ዋልሽ ማዝዬ? የምትጠቀሚው ነገር ኖርማል ትራንስፖርት ውስጥ ለመግባት እሱ አሁን 10,000 ይሆናል ማለት ነው። 200 ብር ከሆነ ከዛ በላይ ነው። ኢትዮጵያ በዱባይ ነው ቡትዬ በጣም ውድ ነው። ዱባይ እነግርሻለሁ። ለምሳሌ ተቀልሽ ዱባይ ወዳው መተሽ ብር ስታወጪ በዱባይ አታስቢም፣ በኢትዮጵያ የምታስቢው እና ካለመድሽው እንደዛ ነው። ከለመድሽው ኖርማል ነው። አሁን እኔ ወዳው እንደዛ ነበር። አሁን ግን ስታስቢው አታስቢም። በዛ እየለመድሽው ስትይጂ ያው ነው ወጪ ምናምን ብለሽ ታስቢያለሽ። በምትኖሪበት በምትሰሪበት ነው ሂሳብ የምትሰሪ። ግን ለአንቺ የዱባይ ብር ነው ብር ብለሽ የምታስቢው። ግን እንደዚህ ለእንትን ስትመጪ ይሄ ብር እዛ ሲሄድ ስትዩ በጣም ከባድ ነው። ለምሳሌ አሁን ሚፍታህ እዚህ እንዳለ ቢመጡና ኤንጆይ ቢያደርጉ ለነሱ በጣም አሪፍ ነበር።